የመጣህ እኛ ጋር እዚህ ጋር ታለቃቀስ ፍጹም አብሳላትን ለማግኘት መኪና ግዛ። መኪና ካልገዛህ አንተ ጋር አትሆንም ብራዘር። በቃ ምኞቷ ሰው መኪና ያለው ባለሀብት ሰው ነው። ያኔ እሷ ብሩኬ መኪና ላይ ፎቶ እየተነሳሳች ፎንቃ ግባልኝ ብላ ለካ ብሩክን ወዳለው የምትለው መኪና ስላለው ነው ጋይስ። እና ፍጹም አብሳላትን ለማግኘት ያው መኪና መግዛት አለብህ፣ ቤት መግዛት አለብህ። እንደዛ ካልሆነ አብሳላት አብርሃም ምትሆን አይደለችም ሳያት ማለት ነው። በጣም ኮራች፣ ተንቀባረረች እኮ ወደና ሴት እያጫወተች ነው። እና ማለት ነው አንቺ በጣም እንትልልሽ ነበረ፣ ልሰድብሽ ነበረ ታውኩሽ። እና መኪና ፈልጋ ነው። እሺ ፍጹሜ አይዞህ፣ የኔ አልቀሻ አልሆነ አዋተን እንግዛለት እንዴ ለዚህ ልጅ በዛ አብሳላት ነው ከብሩክ ራስ ያወርድልናል። በቃ አብሳላት ብሩክን የምትፈታው አይደለችም መሰል ጋይስ። መኪና ያለው ነው እሷ የምትፈልገው በፈጣሪ ስም። ካልሆነ መኪና ያለው ቸከስ ደግሞ ፈጽ ይወዳታል። እና እንደዚህ እየተኮራመት አንቺ እንደዚህ ታንገላችኋለሽ። አረ በጣም ነው አልጠበቅኩም። የምር እኔ እሺ የምትለው ነበር ይመስለኝና ምን ያክል ሴቶች ገንዘብ ወዳድ እንደሆነ ነው የተረዳሁት። እና ፍጹሜ መኪና ግዛ፣ እዛ አብሳላትን ታገኘታለህ። ካልሆነ እንደምንም እናዋጣለን። ጓደኞቹም ብትሆኑ አብሳላትን የፍቅር ጥያቄ ተቀበዩ ይወድሻል ምናምን ከምትሉ 1 ሚሊዮን አዋጡና ግዙለት መኪና። ከዛ አብሳላትን ያገኛታል። አይ መኪና ስለሌለው ነው አሁንም ብያለችው እና ገንዘብ ቀለቡ፣ መኪና ቀለቡ በይሽ በይው። ዝም ብለሽ አንቺ አንድ ቀን ተሳክቶለት ይገዛል ወይ አብራችሁ ትገዛላችሁ። ምን አይነት ሰው ናት? አናደደችኝ ጋይስ። እና ደግሞ እነ ሀይሚና ብሩክ ኧረ ሮማንቲክ ላይ ናቸው ጋይስ። ኧረ በፈጣሪ ስም ይኸው እናንተ ግምጄ የፍቅር መቀስ ሆነችባቸው እኮ። ፍቅር አላሰራላቻቸው እኮ እነሱን እንዳና የጋረደችን እኮ እያላችሁ ይሄው የፍቅር ጊዜ እያሳለፉ ሮማንቲክ በሚል ሙዚቃ። ኦ ማይ ጋድ ይሄ ሴንሲቲቭ ነገር ነው። ሌላ ደግሞ የብሩኬን እንትን አይቼ እንዴት እንደሳኩ ሀይሚ ብሩኬን እየተጫወተችበት ነበር። በሱ ቤትማ ፎቶ እየተነሳ ቪዲዮ እየተቀረጸ እኔ ራሱ ስቅ ያለው ያን ስቶሪ ሳይው ማርያምን። ይሄ በቀይ ጃኬት ለፍቶ ፊቱን እንደ ጻ ልጅ አርጋ ምናምን ማለት ነው። በፈጣሪ እንዴት እንደሳቁ ወይኔ ፈጣሪ። ሀይሚ በቃ ተጫወትሽበት አይደለ? እና ብቻ እነሱ አሪፍ የፍቅር ጊዜ ብቻቸውን እያሳለፉ ነው። ይኸው ግምጄ ስላለች የፍቅር ጊዜ ያሳልፉ የምትሉ እሷ የራሷ ሩም አላት፣ የራሳቸው የፍቅር ጊዜ አላቸው። ከዛ ምናምን አብረው ያድሩ ምናምን። ግን የፍቅር ጊዜ ምን ያጣሉ? ስንት አመት አብረው የኖሩ ልጆች አሁን እናንተ የፍቅር ጊዜ አጡ ትላላችሁ እንዴ? አንድ ግምጄ ስላለች ግምጄ ብቻ አይደለችም በነገራችን ላይ አብራቻል የሚፍታሉ ሌሎችም አሉ። ሰው እነሱ የፍቅር መቀት አይሆንም እንዴ? ምን ታካብዳላችሁ? እና ብቻ በአጠቃላይ ማካበድ አያስፈልግም። እነሱ አሪፍ የፍቅር ጊዜ እያሳለፉ ነው ማለት ነው። ሂዱበት፣ ስሩ ጎበዞች፣ ስሩ፣ የምር ስሩ። እኔ ግምጄ ሁሌ አብራ ትስራው ትደግ። ይልቁንስ ቻናሏን ሰብስክራይብ አድርጉ። እርስ በርስ እዛ ቲክቶክ ላይ ከምትጣሉ በተለይ አንዳንድ ትልልቅ ሰዎች እንደ ትልቅ ሰው አስቡ። እሺ እንደ ትልቅ ሰው አስቡ። የማዳም ቆሞችን አልነካንም አታነካኩን ምናምን አትበሉ። እና እሷ አነካችሁ ማለት ያው እኛ አነካችሁ ነው። እኔ ግምጄን ማስባት ልክ እኛን ወክላ እንደሄደች ነው። በቃ ቅመሞችን ወክላ ሄደች ሴት ናት። እንደውም በጣም ጎበዝ ናት። ኩርት ብላ ራሷን ጠብቃ ዲስታንሷን ጠብቃ ነው እየሰራች ያለችው ልጅቷና ከልጅቷ ራስ ላይ ወረድ በሉና የራሳችሁን ህይወት ኑሩ። እሺ ከህፃን ልጅ ጋር ቃቃ ትጫወቱ። ልክ እንደ ጥልቅ ሰው ተከበሩ። ሲቀጥል ደግሞ ሰደዋት ለምን መለሱላት? እናታችሁን የምትሳደቡ የምትሉ ማለት ነው እንዴ? እና እሷ እንደ እናት አትከበርም እንዴ ጋይስ? የምሬን እኮ ነው። እንደ እናት መከበር እኮ ያስፈልጋል። ለምሳሌ እናት እኮ እንደዚህ እኮ አትሳደብም። በጣም ልጇን ታበረታታለች፣ በርቺ አይዞሽ ትላለች እንጂ እናት እኮ ልጇን አትሳደብም አይደለም። ባለጌ ናት ብላ እንድትወድቅ እንቅፋት አትሆንም እኮ። እናት ልጇን አይዞሽ፣ ተነሽ፣ በርቺ፣ ስሪ እንጂ የምትለው አትሳደብም። ገባችሁ አይደለ? ሰው እንደዛ ማሰብ አለባችሁ። የሆነች እናቷን ተሳደበች ከማለታችሁ በፊት እናንተ እንደ እናት ሆኖ ነው ልላችሁ የምፈልገው። ስለዚህ ሁላችሁም አትጣሉ ነው የኔ ሀሳብ። ማንም ላይ ጥላቻ የለኝም። ሶ አትጣሉ፣ ሁላችሁም አትጣሉ። በእነሱ አትጣሉ። እነሱ ተስማምተው እስከሰሩ ድረስ አትጣሉ። ኦኬ ሀይሚና ብሩክ ላይ የሆነ ክፍተት ቢፈጠር መሀላቸው ገብታ የሚያለያያቸው የሚያደርግ ነገር ብታረግ
እንደዛ ቢሆን ኦኬ እኛም እንሰጣለን አስተያየት እኮ። ግን እች ልጅ ምንም እያረገች አይደለም። አብራ ቪዲዮ ተቀረጸች ምናምን ካላስ አለመቀረጽ እኮ ትችላለች። እንደነሚፍታ ከካሜራ ጀርባ መሆን ትችላለች። ግን ነይ ስለሚሏት ትገባለች። ስለዚህ የልጅቷን እቅድ ማወቅ አለባችሁ። የራሷ ህይወት ያላት ልጅ ናት። ማደግ መስራት የምትፈልግ ናት። እሷን ማበረታታት እንጂ እንድትወድቅ የሚዘጋ ቃል መናገር አለባችሁ ብዬ አላስብም። ትልልቅ ሰዎችም ለመከበር መጀመሪያ እናንተ ሰውን አክብሩ፣ ልጆቻችሁ እንዲያከብሯችሁ። እናንተ ደግሞ እንደ እናት ለልጆቻችሁ ፍቅር ስጡ። የኔ ይሄ ነው። ሌላ ማንም እናቷን ተሳደበች፣ ትልቅ ሰው ተሳደበች ምናምን ከምትሉ እንደ ትልቅ ሰው ደግሞ እንዲሆኑ አድርጉ። እንደ እናት ምከሩ፣ አስተምሩ እንጂ አትሳደቡ። ገባችሁ አይደለ? የሆነ ሰው ብዙ ፎሎወር ስላለው ወይ ቆንጆ ልብስ ስለለበሰ ታከብራላችሁ። የሆነ ሰው ደግሞ ብዙ ፎሎወር የለውም፣ የገጠር ልጅ ነበረ ግን አታከብሩም። አረ ሰላም ነው ረበክሽ እና እንደዚህ እያላችሁ ልናከብራችሁ እንድናት። ረ እንደ ወደዛ እስኪ ዝም ብላችሁ ኝኝኝኝኝ አትበሉ። ዝም ብላችሁ እንደ ተማረ ሰው አስቡ። እሺ እንደ ተማረ ሰው አስቡ ማለት ነው። ምንም ነው ማልደግፋችሁ፣ መቼም ነው ማልደግፋችሁ። ግምጄን እየተሳደባችሁ ማለት ነው የምትሰጡ አስተያየት ሰጪዎች ደግሞ የእንትና የግምጄንም አንድ ቀን ማት ነው የምንወርድባችሁ። ቆይ ማት ነው የምንወርድባችሁ። ግን ያፈሉት እነዚህኞቹ ናቸው። አሁን አፍልተዋል ነው የምላችሁ። ዋይ እኔ ጋር መታችሁ ተሳደባላችሁ። እኔ መቼም ነው ሴት ማልሰድብላችሁ። ሴት የምሰድበው መቼ እንደው ልንገራችሁ። ብሩኬን አፈቀርኩ ብላ የምትመጣ ሴት ካለች፣ እሱን ለመሳብ ራቁቷን የምትመጣ ሴት ካለች ያኔ ትጣጠባለች። ሀይሚና ብሩክን ለማለየት የሚመጡ ሴቶች ካሉ እናጥባለን። ከዛ ውጭ ግን ለሀይሚ ጓደኛ የሆነቻትን ሴት አልሰድብም። እኔ ለሀይሚ ጓደኛ ናት የሆነቻት። ስለዚህ እናንተ በቃ የተዘጋ ጭንቅላታችሁን ክፈቱ። እሺ እኔ ውዶች፣ ከዛ ውጭ እኔ ለእናንተ ጥላቻ የለኝም። እኔ ቤት መታችሁ ማትሳደቡ። እኔ አይዶን ኬራባ ስለ ስድብ ጣጣ የለኝም በነገራችን ላይ። እና የኔ ውዶች እንትና ስለ ፍጹም ላወራ ነበር እኮ ሞት ይርሳኝ ረሳው እኮ። ወንድም አለም እንተባበረው ጋይስ። ኧረ ይሄ ልጅ ተው ሊያብድብን ነው። ወይ ጉድ ወይ አብሳላት። በቃ በፍፄ መኪና ከሌለው አታገቢውም። አይ ምስኪን ነፈር። ምን ይሻለናል ጋይስ? አዋተን ካልሆነ እንግዛለት እንደ መኪና ቢኖር እኮ እሺ ትለው ነበረ። በቃ እግረኛ ሆኖ እኮ ነው አብሳላት የተቸገረችው። ለእግረኛ ይሻለልን ብላ ማለት ነው። እና ያኔ ምንድነው የሰው ባል ካልቀመው ብለሽ ያዙ ይልቀቁኝ ስትይ ነበረ። ልሞት ነው ልከረበት ነው ልፈጠፈጥ ነው እያልሽ ፍጹምን መከረውን ስታሳየ የሰው ባል ቀምተ ከኔ ጋር ካላረክ ብለሽ። እኔማ እኮ ፍፄ እዛ ቤት ጠርቶ አበባ አርጎ ሲጋብዘሽ ለብሩክ ያስቦ መስሎ ነበር። ለካ ለራሱ እያማለልሽ ነው፣ ለራሱ እያመቻቸሽ ነበር። አይ ፍፄ ታዲያ አልተሳካለት ምን ዋጋ አለው? መኪና የለህ አንተ። ምን እናርግህ ወንድሜ? ምን እናርግ ታዲያ? ፍጹም ምን ያንሰዋል? ሸበላ ነው፣ ቆንጆ ነው። እንዴት አንተ ካልሆነ ይሹርባ ፍተው። ተው ሴት እየመሰልካ ነው። ተው ፍታ ይሹርባ አንተው ፍታና ፍሬዝ አርግ እንደ ብሩክ። በቃ ብሩክን ምሳል እስኪ። እንደሱ ልበስ። እንደሱ ልብስ እንኳን ይለብሳል። ጎበዝ ነው፣ ዘናጭ ነው። ጸጉርን ፍታው፣ እንደ ሴት ፍሬዝ አርገው። ከዛ አብሳላት እሺ ትላለች። እና አብሳላት ደግሞ መኪና እስኪገዛ ወይ እሺ በይውን አብራችሁ ጉዞ፣ ካልሆነ አዋተን እንግዛለት። ይሄ ልጅ ሳያብድብን ማለት ነው። አበደ እኮ በቃ ጓደኞቹን ቢራ አዋጣችሁ ግዙ፣ ለተባበሩት እንደንብላችሁ። ከዛ ውጭ አብሳላት እሺ የምትለው አይደለችም። ኦሮ በስማ አንቺ ወይኔ ላጠዋት ነበረ። ግን ምን ላርክ ጥሩ አይደለም ስድብ ብዬ ተውኩተኝ ማለት ነው። እና ያው ሴቶች እንግዲህ ገንዘብ እንደምንወድ ነው እኔ የተረዳሁት። አዎ ገንዘብ አምላኪ ናችሁ። እና ታዲያ ሰው ባል ካልቀመው ስትይ የነበረች ሴት አሁን አፍቃሪ ሲመጣ ለምንም ቢታ ያለሽ